محمد رسول الله لا إله إلا الله لا إله إلا الله ولا إله إلا الله وله الملك وحده ولا شريك له لا إله إلا الله محمد رسول الله በዚህ ባጭር ቃላት የተገለጸበት ምንም አያነሳው የሚዛኑን ክብደት የኢማም መገለጫ ውስጣዊ ማንነት የዘር የመደብ የጎሳ ልዩነት የዚህ አዋጅ መጣ መንጭቆ ለማውጣት ለጥቁር ለነጩ የአንድነት ብስራት የአረብ የአጀም የሀብታም የደሃም ናት የፍትህ መሰረት አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም السلام عليكم ورحمة الله وبركاته ክብራንና ክብራት የኦሮሚያ እስላሚክ ቴሌቪዥን ተከታታዮች ይህ በየሁለት ሳምንት አንዴ እየተዘጋጀ የሚቀርብላችሁ የጥያቄና መልስ ፕሮግራማችን ይሆናል። አምላካችን አላህ በቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 43 እንዲሁም በሱረቱ አንቢያ ምዕራፍ 21 ቁጥር 7 ላይ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። ማታቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ተረዱ በማለት በቁርአን ላይ አበክሮ ይገልጽልናል። ይህንንም ኢንሻአላህ በዚሁ ዙሪያ ኢንሻአላህ የናንተን የጥያቄና መልስ ፕሮግራማችንን አዘጋጅተን ኢንሻአላህ በቀጥታ ስርጭት ኢንሻአላህ ተገኝተናል ማለት ነው። ጥያቄዎቻችሁን በመቀበል መልስና ፈትዋ የሚሰጡት ሁላችሁም የምታቋቸው ተወዳጁና ታላቁ ሼኻችን ሼክ መሐመድ ሐሚዲን ይሆናሉ። እሳቸውን የማያውቃቸው ሰው የለም። ኢንሻአላህ በቀጥታ ከስዊድን ገብተው እዚህ አብረውን ይገኛሉ። ኢንሻአላህ እሳቸው መልሳችሁን እየመለሱ አብረው ይቆያሉ። በአፍሪካ ቲቪ በኦሮምኛም በአማርኛም በአልፈተዋ ፕሮግራም ላይ ሁላችንም እናውቃቸዋለን። እንዲሁም በጣፋጭ የቁርአን ተፍሲራቸው ብዙ ሰው ያውቃቸዋል። ኢንሻአላህ ከጎኔ ይገኛሉ። በቀጥታ ወደ እሳቸው አመራችሁና ኢንሻአላህ ወደ ጥያቄያችን እንገባለን። السلام عليكم ورحمة الله وبركاته شيخ. وعليكم السلام ورحمة الله تعالى وبركاته. أهلا ومرحبا እንኳን ደህና መጡ ብለናል። حياكم الله እንኳን ደህና ቆያችሁ። አልহামዱሊላህ ኢንሻአላህ አላህ Subhanahu Wa Ta'ala ረጅም እድሜ ከአፊያ ጋር እንዲሰጣችሁ የለመንን ውስጣችን እንዲያቆያችሁ የለመንን ኢንሻአላህ በቀጥታ ወደ ጥያቄያችን እንገባ ነው የሚሆነው። ከፌስቡክ የደረሱኝ ጥያቄዎች አሉ። ከዛ መካከል አንድ ወንድሜ ምን ይላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። የሌላ እምነት ተከታይ ነበርኩ ከሰለምኩኝ 2 አመት ሆኖኛል። ነገር ግን ያለፈውን አመት ረመዳን አልጾምኩም። ምን ማድረግ አለብኝ ይላል ሼክ። بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه وعلى كنتم الذي كتابيكان له እንኳን አላህ Subhanahu Wa Ta'ala የሚመሰለ መድረክ አዘጋጅቶ ከጠያቂዎችና ከጋራ አላህ አገናኘን። ይሄ የጀመራችሁ ስራ አላህ Subhanahu Wa Ta'ala ተባረከ ያድርገው ያልኩለምናለሁ። ወደ ጥያቄው ስንገባ ወንድማችን እንኳን አላህ ወደ ቀናው ቃና ትክክለኛው መንገድ ወደ እስላም መለሰ እንላለን። ከዛ በመቀጠል ወደ ጥያቄው ስንመለስ በእስልምና መሰረታዊ የሆኑ 5 ነገሮች አሉ። አርካኑል ኢስላም የሚባሉ ረመዳን በአምስተኛው ተርታ ላይ ይገኛል። ስለዚህ ግዴታ ነው ማንንም ሙስሊም ጤነኛ እስከሆነ ድረስና በአገሩ ተረጋግቶ የሚኖር እስከሆነ ድረስ ረመዳንን ማሳለፍ አይፈቀድለትም። ማሳለፍም ከባድ ወንጀል ነው። ስለዚህ ይሄ ወንድማችን በጣም ከባድ ነው የሰራው። ምናልባት ታሞ ከሆነ ወይም ሙሳፊር ሆኖ መንገድ ላይ ያለ ከሆነ ነው ሌላ ቀን ጾም ወንጀል የለበትም የተባለው። አላኩል ሐል አሁን ማድረግ ያለበት ወሩን ረመዳን ሙሉውን ቀባ ማውጣት ይጠበቅበታል። ከቻለ በተከታታይ ካልቻለ ደግሞ እያቆራረጠም ቢጾመው ምንም ችግር የለውም። አንድ ቀን 2 ቀን 3 ቀን እየጾመ በኋላ ያረፈ ብቻ ያለበት ነዳ መጾም ይኖርበታል። ይሄ ነው መልሱ። خير ان شاء الله
ሌላው ጥያቄ እህታችን በፌስቡክ ሰላም አለይኩም ወራህመቱላሂ ወበረከቱ ትላለች። ሀያት ናት። አንድ ሰው እኔን እጅግ በጣም በደለኝ፣ እኔም ወላሂ ሱመ ወላሂ ለሌላ ሰው እናገራለሁ ይህንን በደል ብዬ አልኩት። ከዛም ጊዜው ሲሄድ ለማንም ሳልናገር ጊዜው አለፈ። ወላሂ ሱመ ወላሂ ብዬ ምያለሁና ምን ማድረግ አለብኝ ትላለች። እንዲሁም ተመሳሳይ ጥያቄ ነው። ይሄም መሐላ ላይ ተያዘ ጥያቄ ነው። አንድ ላይ ላንሳው። ብዙ ጊዜ ጥፋትም ሆነ ሌላ ነገር ወላሂ አላደርግም ብዬ ምልና ተመልሼ ያንን ነገር አደርጋለሁ እና ይሄንንስ እንዴት ይታያል ይላል። ተመሳሳይ ጥያቄ ነው ሼክ። ጥሩ ከፋራተ اليمين ወይም ደግሞ የመሐላ ከፋራ የሚባል ነው ይሄ ሁክሙ። አንድ ሰው በአላህ ስም ከማለ ያን ነገር ማድረግ አለበት። ወይ አላደርግም ብሎ ከሆነ ደግሞ አለማድረግ ይጠበቅበታል ማለት ነው። ነገር ግን ከማለ በኋላ ያንን ነገር ማድረጉ ወይም አለማድረጉ የተሻለ ሆኖ ከታየው ማድረጉን ትቶ ከፋራ ወደ ማውጣት መሄድ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም በصحيحين በመጣ ሐዲሳቸው وإني والله لا أحلف على يمين فأرى غيرها إلا أتيت الذي هو خير وكفرت أي يمين فأرى غيرها خيرا منها إلا أتيت الذي هو خير وكفرت أي يمين أنا بالله ونبي በአንድ መሐላ ላይ ምዬ ግን ተቃራኒው የተሻለ ሆኖ ከታየኝ ያን የተሻለውን ነገር ሰራና ከፋራ አወጣለሁ ብለዋል። የተሻለ ማለት ለምሳሌ አንድ ሰው በድሎኝ ነበር አለች እህታችን። የበደላትን ሰው ላለማናገር በአላህ ስም ምላለ አፍወን ለዛ አይደለም ለሌላ ሰው ለመናገር ነው። በደሉን ለመናገር ነበር ማለት በደሉን ሳትናገር ቀረ። አለመናገሩ ኸይር ነው። አለመናገር ኸይር ነው። ለምን ሰውን ማማተው ሊያስከትል ይችል ነበር። እንደገና ደግሞ ሰው ተበደልኩ ሲል የማጋነንና አልፎም የሌላውን ሰው ሐቅ መንካት ሊኖር ይችል ነበርና ባለማናገሯ ኸይር አድርጋለች። በተለይ ደግሞ አቋሟን ቀይራ ከሆነ አይሆን ከፋራ ይጠበቅባታል ማለት ነው። ይሄ ማዕሲያ ላልሰራ ብሎ የማለው ደግሞ አለመጥራት ነበር የሚጠበቅበት። ባይምልም ማዕሲያ ሐራም ነውና ወንጀል ነውና ወንጀል ላለመስራት በመሐላ ራሱን ማገድ አያስፈልገውም። በኢማን ራሱ ሊከለከል ነው የሚገባው። ነገር ግን ማለ ከማለ በኋላ ደግሞ መልሶ ሰራ ከፋራ ይወጅበታል አሁን ይሄን ሰው ማለት ነው። ከፋራው ምንድነው? አላህ በቁርአኑ ተናግሮታል። إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير رقبة ذلك كفارة أيمانكم إذا حلفتم 10 مسكين ما بلا من أوسط ما تطعمون أهليكم بتسوچاتون كمتابلوت مهكلنيا كهونوال ውድ ከሆነውም ሳይሆን በካሽ ከሆነውም ሳይሆን ከመካከለኛ ማብላት ደግሞ ካልቻለ 10 ምስኪን ማልበስ አንድ ልብስ አንድ ሸሚዝ ሊሆን ይችላል፣ ጀልቢያ ሊሆን ይችላል፣ ሸበጥ ሊሆን ይችላል፣ ኩፍያ ሊሆን ይችላል፣ የተለያየ ሊሆን ይችላል። አንዱ ሸሚዝ አንዱ ሱሪ ብቻ 10 ምስኪን አንድ ልብስ ማልበስ ነው መካከለኛ ይሆን። ወይ ደግሞ ባሪያም ከባርነት ነፃ ማውጣት ነው። አሁን ባሪያም የሚባል የለም፣ ባርነት የሚባል የለም። አለመኖሩም ኸይር ነው። እስላም የፈለገው ነገር ይሄንን ነው። ስለዚህ ያለው ምንድነው? 10 ምስኪን ማብላት ወይም ማልበስ ነው ከፋራ ሁለቱም ሰዎች ላይ ያለው ማለት ነው። ያንንም ማይችል ከሆነ ሰውየው አቅም የሌለው ከሆነ 3 ቀን መጾም። ከዛ ሁሉ በኋላ ደግሞ አላህ በቁርአኑ እንዳለን ወህፈዙ አይማነኩም ማላወቻችሁን ጠብቁ። በትንሹ በትልቁ በአላህ ስም አትማሉ። በጣም ጥብቅ ነገር ሲያጋጥም ብቻ ነው ማል ያለበት እንጂ ብሎ ሰውየው በትንሹ በትልቁ ወላሂ ማለት አይገባው። የአላህ ስም የተከበረ ነገር ይሄ ነው ማለት ነው። ኸይር ኢንሻአላህ። እዚህ ላይ ኡስታዝ ላነሳ መፈለገው ነገር አለ። ብዙ ጊዜ እዚህ ኖርዝ አሜሪካ አካባቢ ሰዎች ሲምሉም ይሁን ወይም ሲናገሩ ኦ ማይ ጋድ ኦ ማይ ጋሽ ሚሉት ነገር አለና
በሐዲስ ደግሞ መን አህለፈ ቢገይሪላሂ ፈቀድ ከፈረ ተብሏልና ከአላህ ሌላ የማለ ሰው በእርግጥ ክዷል የሚል ነገር አለ እና እነዚህ ኦ ማይ ጋሽ የሚባሉት ነገሮች እንዴት ነው ከመሐላ ጋር እንዴት የሚታዩ ይመስላል ሼክ? ምንድን ለማለት ነው? ማይ ጋድ እንኳን ያው አምላኬ ለማለት ነው የሚሆነው። ማይ ጋሽ ማለት ነው። ማይ ጋሽም እንደዛው ተመሳሳይ ነገር ነውና ኦ ማይ ጋሽ ይላሉ የሆነ ሰርፕራይዝ ሲሆኑ ወይ ሲገረሙ ኦ ማይ ጋድ እንደዚህ ይላሉና ኦ ማይ ጋድ ማለት እኮ ቀጥታ ምንድነው ያ ኢላሂ ማለት አምላኬ ሆይ ማለት ነው። አምላኬ ያለው አላህን ከሆነ ችግር የለም። ሁሉም በቋንቋው የአምላክን እንጠራበት ቃል አለ። ጋድ ይላል፣ ዋቃ ይላል፣ አላህ ይላል፣ ፈጣሪ ይላል። በየቋንቋው የሚገልጽበት አለውና አላህን ከሆነ ችግር የለውም። ግን ሌላ መخلوቅ የሚጠራ ከሆነ ሽርክ ይሆናል። ከአላህ ሌላ ባለ መማል ነው የሚሆነው ወይ ደግሞ መማጠን ይሆናል። አሁን ይሄ ጥሪ ነው። አይጋድ ካለ ድረስልኝ ነገር ነው እና የነየተው አላህ ማለት ከሆነ እናም ቃሉ ደግሞ ለአላህ የሚጠቀመው ከሆነ ያ ማህበረሰብ ምንም ችግር የለውም ማለት ነው። እዚህ ላይ ብዙ ጊዜ ሰዎች ቁርአን ላይ አላህ አር-ረህማን የተባለውና ጋድ ምናምን የሚለውን ተቀባይነት የለውም ይላሉ። እዚህ ላይ ያው መልካም ስሞች አሉ በቁርአን የተገለጹ በሌላ ቋንቋ ቢጠቀም ትክክል ነው ማለት አይደለም። ወይ አላህ አር-ረህማን አየማ ተድዑ አሁን እስማኡል ሁስና የሚለው ከሱ ሌላ ያለን አትጥሩ ለማለት ነው። غير الله አትጥሩ ለማለት ነው። خير ان شاء الله ወደ የሚቀጥለው ጥያቄያችን ስንሄድ እህታችን እኔ ቁርአንን እቀራለሁ ሰላትንም ወቅቱን ጠብቄ እሰግዳለሁ ነገር ግን አንድ ችግር አለብኝ ትላለች። እርሱም በጣም እቆጣለሁ ቶሎ እናደዳለሁ ሷብር የለኝም ምን ማድረግ አለብኝ ትላለች። ያው ችግሯን አውቃለች መፍትሄ መፈለግ ነው። በመሰረቱ ያው የሰው ባህሪው ይለያያል። አንዱ ቁጣኛ ይሆናል፣ አንዱ ታጋሽ ይሆናል፣ አንዱ ብቻ ምንድነው ያ ተፈጥሯዊ ባህሪያችን የአላህን ሸርዕ እንድንጥስ ሊያነሳሳና አይገባም። ሲቆጣ ዕቃ መስበር፣ ሰው መስደብ፣ የሆነ ጥፋት ማጥፋት ከሆነ ሐራም። ቁጣውን መቆጣጠር ነው የሚገባው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንዳሉት ليس الشديد بالسرعه ያሉ ብርቱ ሰው ማለት ታግሎ የሚጥል አይደለም ማለት ትንቅንቅ ላይ ታግሎ የሚጥል ወይም ጉልበተኛ የሆነ ሰው እሱ አይደለም ብርቱ ማለት انما الشديد الذي يملك نفسه عند الغضب የቁጣ ጊዜ ራሱን የሚቆጣጠር ሰው ነው ብርቱ የሚባለው ብለዋል። እንድትቆጥ መጀመሪያ ላለመቆጣት ጥረት ማድረግ ነው። ምንድነው የሷ ቁጣ የሚያመጣው ለውጥ ማስተር ያስፈልጋል። እንደገና ቁጣው ደግሞ በሷ ላይ የሚያመጣው ጉዳት ማስተር ያስፈልጋል። ረጋ ብሎ ማስተር ጉዳዩ ይሄን ያክል ቁጣ ያስፈልገዋል ወይ ቁጣው ውጤት ያመጣል ወይ አቅላን የሆነ ሐሳብ ያስፈልጋል። ከዛ በኋላ ደግሞ ቁጣው ስሜት ነውና ገንፍሎ ሲመጣ ለመቆጣጠር ጥረት ማድረግ ነው። انما الشديد الذي يملك نفسه عند الغضب አንድ ሰሃቢ ደግሞ መጥቶ ነብያችን ሰለላሁ ዐለይሂ ወሰለም አውሲኒ አላቸው ሙከሩኝ አላቸው لا تغضب አሁንም አውሲኒ አላቸው لا تغضب ሶስት ጊዜ ደጋግሞ አትቆጣ መቆጣት ኸይር የለው ان الغضب من الشيطان وان الشيطان خلق من نار ولا يطفئ الماء النار الا الماء ቁጣ ከሸይጣን ነው ሸይጣን ደግሞ ከእሳት ነው የተፈጠረው እሳትን የሚያጠፋው ውሃ ነውና ቁጣ በተሰማችሁ ጊዜ ውዱእ አድርጉ ብለው ያሉበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ደግሞ መቆጣቷ በራሷም በሰውነቷ ላይ የሚያደርሰው ብዙ ችግር አለ። እስቲ ሳትቆጣ ለመዋል ትሞክር ራሷን ታለማ ኢንሻአላህ እየቀነሰ ይመጣል። خير ኢንሻአላህ። ሌላ ወንድማችን በፌስቡክ የጠየቀው ጥያቄ ሱስ አለብኝ ይላል። በተለይ ደግሞ የጫትና የሺሻ ብዙ ጊዜ ለማቆም ጥረት አድርጌያለሁ አልቅሼም አላህን ተማጽኛለሁ በፍጹም ልተው አልቻልኩም ህይወቴም ወደ አደጋ ያመራብኝ ነው በዚህ ላይ ምን ይመክሩኛል ምን ላደርግ ይላል። ሱስ ማለት ሰውየው በራሱ ጊዜ የሚያመጣው ችግር ነው።
ከራሱና ከአቅሙ በላይ በሆነ መልኩ የመጣ ቢሆን ኖሮ ይሄ ነገር በጣም አሳዛኝ ነው ለመላቀቅም አዳጋች ነው ይባላል ይሄ ግን ራሱ በራሱ ጊዜ የመጣው ልማድ ነው ይሄ ሁሉ ለቅሶ የሚያስፈልገውም አይደለም ቁርጥ ውሳኔ ብቻ ነው የሚያስፈልገው እና የተወሰኑ ምክሮችን መክራለሁ መጥፎ ልማድና ሱስ ያለበት ሰው ማድረግ ያለበት አንደኛ ደረጃ ጓደኞቹን መቀየር አለ ጫት ብዙ ጊዜ ከሰው ጋር ነው ወይ ደግሞ ጫት የሚቅሙ ሰዎች ጋር ሲገናኝ ስለዚህ እነኛ ሰዎች ጋራ ያለውን ግንኙነት ረገብ ቢያደርግና እነሱ የተሻሉ ሳሊሖችን ቢጠጋ ኸይር ነው المرء على دين خليله فلينظر احدكم من يخالل النبي صلى الله عليه وسلم ሰውየው በጓደኛው ዲን ላይ ነው የሚሆነው እና አንዳችሁ ማን ጋር መጎዳኘት እንዳለበት ያስተውል ብለዋል ይሄ አንዱ ነው ሌላው ደግሞ አካባቢም ሆነ አካባቢ ቀየር ማድረግ ይሄ ጫት በዘወትር የሚበላበት ቦታ ካለ ወይም ደግሞ ሰዎችም ካሉ እነዛን መቀየርና ራስን ከዛ ነገር ርቆ ማልን ማስለመድ ሱስ ደግሞ የነከር አዳገ ፈጥቆ በራሱ ያመጣው ነገር ነው ወይታም ያለሁኝ ሐኪሞች አልቻሉት እንደው አካድሜ በላይ ሆነ ቢል እንትሉኛላችሁ አርጉልኝ ብሎ ሊተናነቅ ይችላል በእጁ ቆርጦ ወዳፉ የሚያስገባውን ጫት መተው ማን ነው የሚከለክል ይሄ ሸይጣን ነው እየተጫወተበት ያለው አትችልም ይላል ይችላል ማለት መብላት ይችላል መተውም ይችላል ስለዚህ ይሄው ውሳኔ ያስፈልገዋል ለሚያግዘው ደግሞ ዘዴ ከፈለገ ከአካባቢው ወይም ደግሞ ከጓደኞቹ አንጠር ማለትና ያ ነገር የማይዘወተርበት ከሆኑ ሰዎች ጋራ ወይም ደግሞ አካባቢ ላይ ምን ይመከራል ማለት ነው ኸይር ያ በተጨባጭም ብዙ ምናቃቸው ሰዎች አብረውንም ሲኖሩ የነበሩ ሱሰኛ የነበሩና እነዛ ሱሳቸውን በሙሉ እርግፍ አርገው ትተው ሷሊ ሆኖ ወደ አላህ የተመለሱ ጠንካራ ሰራተኞች የሆኑም ሰዎች በተጨባጭ ዓለም ብዙ እናቃለን እና ኢንሻአላህ ትችላለህ አላህ ያግዝህ በርታ ነው መልሶ የሚሆነው ኸይር ኢንሻአላህ ክብራንና ክብራን ተመልካቾቻችን ኢንሻአላህ ፕሮግራማችን እንደቀጠለ ነው በፌስቡክ ሼር ማድረጋችሁ እንዳትረሱ ለሌሎች ወንድሞች እህቶችም አድርሱ ኢንሻአላህ ቀጥታ ጥያቄም ያላችሁ በስልክ ቁጥራችን ስክሪኑ ላይ ከታች አለ 612 444 32 56 ላይ እየደወላችሁ በቀጥታ ጥያቄያችሁን ለሼክ ማቅረብ ትችላላችሁ ኢንሻአላህ በፌስቡክ የላካችሁልኝ ብዙ ጥያቄ አለ ኢንሻአላህ እነዛን በተቻለ መጠን ባለን ሰዓት ከቨር ለማድረግ ሞክራለሁ ሌላው ወንድማችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል ዘኪ ነው ጥሬ ስጋ መብላት እንዴት ነው ይላል ይሄ ነገር ለምን እንደሚያነሳ አላውቅም ብዙ ጊዜ ይጠየቃል አንድ እንስሳ ሐላል የሚሆነው ሲታረድ ነው እንጂ ሲጠበስ አይደለም ወይም ሲቀቀል አይደለም እንደየ ነው የመለስኩት ከታረደ ሼክ እዚህ ጋር ስልክ አለን አንዴ እንቀበልና ኢንሻአላህ ተመልሰን እንመጣለን السلام عليكم عليكم السلام ورحمة الله مرحبا مال سمهن كيف እንደምትደውልና ኢንሻአላህ ጥያቄህን በቀጥታ ማቅረብ ትችላለህ ወንድማችን ስሜ ዳኒ እዚህ ከሚስታ ነው ጥያቄ ሰላት ማይ ያረዳውን ፈቀደ ወይ ዳንኤል እስቲ ትንሽ ድምጽ ተቆራርጦብኛል እንደገና ጥያቄን ጠይቅ እስቲ ጥያቄ ሰላት የማይሰግድ ሰው ያረዳውን መብላት ይበቃል ወይ ኸይር ኢንሻአላህ ሌላ ጥያቄ አለ የለም ጀዛከላህ ኸይር ለፕሮግራማችሁ በጣም ይቀጥልበት ጥሩ ነው ኸይር ኢንሻአላህ ጀዛከላሁ ኸይር ወንድማችን ዳኒ እናመሰግናለን ለሌሎች ወንድሞች ኢንሻአላህ መልእክቱን ማስተላለፍ ፌስቡክ ላይም ሼር ማድረጉን በዩቲዩብም እንደዚሁ ለወንድሞች እንዲደርስ ማድረጉን ኢንሻአላህ አንርሳ ጀዛከላሁ ኸይር ኢንሻአላህ ሼክ መልሱን ይመልሱታል ኢንሻአላህ ኦኬ ኸይር ኢንሻአላህ ወደ አነሳኑ ጥያቄ እንሂዳ የዘመኑ ጥያቄ ጥሬ ስጋ መብላት ሐላል ነው ወይ ብሎ ጠይቋል መነሳትም ያልነበረበት ጥያቄ ነው ምክንያቱም አንድ እንስሳ ሐላል የሚሆነው ሲታረድ ነው ማለት ይካለ ቀጥሉ ኸይር ሲታረድ ነው እንጂ ሲቀቀል ወይም ሲጠበስ አይደለም ስለዚህ ሐላል ነው
خير ሌላው አንድ ወንድማችን ያነሳው ጥያቄ ሰላት ስሰግድ 4 መስገድ ያለብኝን ረካ 3 አድርጌ ሰገድኩት ይህንን በሱጁዱ ሳዊ ማስተካከል ይቻላል ወይ 2 ረካ መጨረሻ ላይ መጨመሩን መሰለኝና ሱጁዱ ሳዊ የሚያስተካክለው ምንድነው ማያስተካክለውስ ምንድነው በሰላት ውስጥ ባለ ስህተት የሚል ነው ጀነራል ኦኬ የደውሎ የጠየቀው ወንድማችን ጥያቄ የሰላት የማይሰግድ ሰው ያረደውን መብላት ይቻላል ይላለው ሰላት የማይሰግድ ሰው ሙሉ ለሙሉ ከእስልምና ወጥቷል አይደለም ዋጅብነቱን እስካል ካደ ድረስ አልወጣም የሚል የዑለማዎች ልዩነት አለ ስለዚህ ከእስልምና ወጥቷል በሚለው ከሄድን እርዱም حرام ይሆናል ማለት ነው ሙስሊም አይደለምና እሱ ያረደ ሐላል አይሆንም ማለት ነው አይ ሙስሊም ነው ግን ያው ፋሲቅ ነው የሆነው በሚሉት ደግሞ ذبيحه حلال ይሆናል በዚህ መካከል የሚሽከራከር ነገር ነው ወደ ሱጁድ ሳው ስንመጣ ሱጁድ ሳው ግዴታ የሆነ ነገር የረሳ ሰው በሱጁድ ሳው መጠገን አይችልም አንድ ረካዓ ደግሞ ሙሉዋ ግዴታ ግዴታዎችን በውስጧ ነው ሩኩዕ ግዴታ ነው ግዴታ ናቸው ፋቲሃ ግዴታ ነው ተሸሁድ الأخير የመጨረሻው ተህያቱ ግዴታ ነው እነዚህ ግዴታዎች ሁሉ በውስጧ ያሉ አንዲትን ረካዓ የተወሰው በሱጁድ ሳው መጠገን አይችልም በሶላቱ ውስጥ ያለ ካስታወሰ حتى ከተቀመጠ በኋላ ካስታወሰ ተነስቶ አንድ ረካዓ ማምጣት ነው የሚጠበቀው ሶላቱን ጨርሶ ከሄደ በኋላ ከሆነ ድጋሜ መስገድ ነው የሚጠበቅበት አልሰገዳትም እና ሰላት ይደሳው ብሎ የጠየቀው ሶላቱ ውስጥ ያለ ካስታወሰ ነው እሱ ደሳው አይጠገንም እሱ ደሳው የሚጠገነው ሱና የሆኑ ነገሮች ናቸው ለምሳሌ መጀመሪያ ተህያቱ ቢረካ ተቆመ በኋላ ወደ ተህያቱ አይመለስም ሶላቱን ይጨርስና መጨረሻ ላይ ሱጁድ ደሳው ያደርጋል የመሳሰሉ ነገሮች ናቸው ሱጁድ ደሳው የሚጠገኑት ማለት ነው ስለዚህ ሶላቱ ውስጥ ያሉ ግዴታዎቹ አርካኖቹ እነማን ናቸው ሱናዎቹ እነማን ናቸው ብሎ ማወቅ ያስፈልጋል በቅድሚያ ሰው በሱጁድ ደሳው ያካተት ዘንድ ማለት ነው خير እንዴት ነው መልሶ መስገድ ነው ያለበት ማለት ነው ሰላቱን ካጓደለ ሶስት ሰግዶ አራተኛውን ሳይሰግድ ከተጓዘ ወይም ከሄደ ረካዓ አልተሰገደችም እሷ ካልተሰገደች ደግሞ ሙሉ ሰላቱ እንዳልተሰገደ አንድ ሩክን ከጎደለ ሁሉም እንደሌለ ነው የሚቆጠረው ስለዚህ ድጋሚ ሰላቱ መስገድ ነው የሚጠበቅበት خير ان شاء الله ሌላው እህታችን የጠየቀችው ጥያቄ ቤት ለማግኘት ወይም ከመንግስት የተለያዩ ጥቅሞችን ለማግኘት ሲባል አንድ ሰው ሚስቱን ሚስቴ አይደለችም ወይም ደግሞ ሚስት ባለቤቷን ባለቤቴ አይደለም ይላሉ አለች እና ይህ እንዴት ነው እንዴት ይታያል ኒካውንስ ያፈርሰዋል ወይ የሚል ጥያቄ ነው በመጀመሪያ መዋሸት ክልክል ነው ለምንም ጥቅም ቢሆን ለምንም ማለት የሞት ሽረት ጉዳይ ሲሆን ነው ለምሳሌ በህይወቱ ላይ የመጣ አደጋ ኑሮ የግድ ካልዋሸ በስተቀር ህይወቱን የሚጠናወቱት ሁኔታ ከሆነ እንግዲህ ሩበማ የሆነ ነገር ብሎ ማምለጥ ይፈቀድለት ይሆናል ይሄ ግን ጥቅም ፍለጋ ነው ማንኛውም ሰው የሚዋሸው ጥቅም ፈልጎ ከመሬት ተነስቶ ያሽመተም ሰው የሆነ ጥቅም ያገኝበታል ብሎ ነው ስለዚህ ቤት ለማግኘት ጥቅም ለማግኘት ከመንግስት በኩል የሚከፈል ክፍያ ኖሮ ከዛ ለማግኘት ተፋተናል ብቸኛ ነኝ ሲንግል ነኝ ይሄ በአውሮፓ ሙሉ በብዛት የሚጠየቅ ነገር ነው ባለውበት አካባቢ ይሄ አይፈቀድም ማለት ነው እንደገና ደግሞ ሚስት ያደለችም ማለቱ እንደ ፍቺም ሊሆን ይችላል የሚታዩ ሁኔታዎች ቢኖሩ ማለት ነው እና ሀያታቸውን ለአደጋ እያጋለጡ ነው ያሉት እነዚህ ሰዎች ማለት በሐራም ለመኖር እየተጋለጡ ነው ያሉት ራሱ በውሸት የሚያመጡት ሪዝቅም ሐራም ነው ለነሱ ሰው ማግኘት ካለበት በትክክለኛ መንገድ ነው እሱ ደግሞ ኢንሻአላህ ለአንተ የተከተበው አይቀርም ነብዩ ሰለላሁ ዐለይሂ ወሰለም እንደናሉ ان روح القدس نفث في روعي ان نفسا لن تموت حتى تستكمل رزقها فاتقوا الله واجملوا في الطلب جبريل መጥቶ በቀልቤ ላይ ብሎኛል ማንንም ነፍስ ሪዝቋን ሳታሟላ ሳትጨርስ አትሞትም ብሎኛል ስለዚህ አላህን ፍሩና የሪዝቅ አፈላላጋችሁን አሳምሩ ብሏል
በሐላል በእውነት ላይ የተመሰረተ ርዝቅ ለመብላት ነው ሙስሊም መጣጣር ያለበት እንጂ ዋሽቶ ለዛውም በካፊር ዘንድ ይሄ ዲን እስላም ተብሎም ጥሩ አይደለም እንደገና እነሱም ደግሞ ውሸት ተመዝግቦባቸዋል ማለት ነው ውሸት ከፈራለቁ ወንጀሎች መካከል አንዱ خير ان شاء الله ክቡራን ተመልካቾቻችን ያው ጥያቄያችን እንደቀጠለ ነው በስልክ ቁጥራችን 612 444 3256 ኢንሻአላህ እየደወላችሁ በቀጥታ ጥያቄያችሁን ማቅረብ ትችላላችሁ ኢንሻአላህ ቀጥላለሁ ጥያቄን አንድ ወንድሜ ምን ብሎ ጠይቋል የሚስት ሐቅ ወይስ የእናት ሐቅ ይበልጣል የሚል ጥያቄ ጠይቋል ለምን ውድድር ውስጥ ገባ ነው የምለው ሁለቱም ሐቅ መሟላት ያለበት ግዴታ የሚስት ሐቅም ዋጅብ ነው የእናት ሐቅም ዋጅብ እንግዲህ ከሁለት አንዱ ለመምረጥ ፈልጎ ከሆነ በሰራው አጅር ሲያገኝ ባጓደለው ደግሞ ይጠየቅበታል በርግጥ የግድ መመደብ ካለብን አንደኛ ደረጃ በእኛ ላይ ሐቅ ያለው አላህ ረብል ዓለሚን ነው ከዛ ቀጥሎ ወላጆች ናቸው ከወላጆች መካከል ደግሞ አባትና እናትንም መምረጥ ካለበት ቅድሚያ የሚሰጠው ለአባት ሳይሆን ለእናት ስለዚህ ሚስት ከዚህ በኋላ ነው የምትመጣው ማለት ነው ሚስት ልትለወጥ ትችላለች ይችን ፈቶ ሌላ ሊያገባ ይችላል ወላጅ አይቀየም ይሄ ወላጅ አልተመቸኝምና ሌላ ወላጅ ፈልጋለሁ ብሎ ሊመርጥ አይችልም የሰው ምርጫ ውስጥ የሚገባ ነገር አይደለም ነገር ግን አንድ ሙስሊም አላህ Subhanahu Wa Ta'ala ግዴታ ያደረገበትን ነገር በሁሉም ላለመጠየቅ የሚችለውን ማሟላት እንጂ እንዲህ አይነት ግጭት ውስጥ ገብቶ የቱ ይበልጣል በመሰረቱ አስፈላጊ አይደለም ማለት ነው ሁሉም ዋጅብ ከዙርና ከአስር የቱ ይበልጣል አትል ከመስገድ አለበት ተግዳለህ ከአባትና ከእናት የቱ አትልም የአባትን ያስጠይቃል እናትን ያስጠይቃል አንዳንድ ጊዜ ግን አንድ ነገር ይኖርና ለሁለት ሰው ማይሆን ለአንድ ብቻ መሆን ያለበት ሲሆን ቅድሚያ ለእናት ታደርጋለህ ማን አሐቁ الناس بحسن صحابتي ጠየቃቸው ሰሃቢ በጣም የኔን ተበካቤ ከሚገባቸው ሰዎች አንደኛው ማን ነው ሲል قال امك እናትህ ናት አለ قال ثم من ከዛስ ማን ነው ሶስት ጊዜ امك አሉና قال ثم ابوك ከዛ ቀጥሎ ثم ادناك فادناك ከዛ የቀረበው ነው እንደ ቀረቤታው ነው ማለት እና ይበላለታል መበላለቱን ይበላለታል ግን ሁሉም መሟላት ያለበት ስለሆነ የቻለውን ያክል መሟላት ነው ያለበት ነው خير ان شاء الله ሌላው ጥያቄ ምንድነው እዚህ በአሜሪካን ሀገር ከባንክ ቤት መግዛት ይቻላል የሚሉ ዑለማዎች አሉ ይህ እንዴት ነው አንድ ሰው ችግር ካለበት መግዛት ይችላል ወይ የገዛን ሰዎችስ ምን እናደርግ ይላል ይሄ ጥያቄ በተደጋጋሚ በኦሮሚኛ ጥያቄና መልስም ላይ ይነሳል ብዙ ሰዎች የሚጠይቁት ጥያቄ ነውና እንዴት ይታያል ሼክ ያው መልሱም በተደጋጋሚ የተመለሰ መልስ ነው ሰው እንግዲህ ስልክ እንቀበልና ኢንሻአላህ እንመለስበታለን ሰላም አለይኩም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እህታችን ከየት ነው ማንንም በል ከየት ነው የምትደውሉት ቴምፖል ነው ምን ደውለው ስሜ መልኸይር ባላለሁኝ ጥያቄ ምንድነው ከዚህ በፊት እንትን የቁርአን እንትኖች ጥቅሶች በግድግዳ ላይ መስቀል እንትን እንደባይፈቀድ ምናምን ሰምቻለሁ ሼህ መሐመድ ሐሚድን ላይ ጀዛኩሙላሁ ኸይረን በጣም ቆንጆ ትምህርት ሰጥተውናል በሱ ግን አሁን መግዛቱን አቆመናል ግን የተገዙትን አሁን ምን እናድርጋቸው የሚል ጥያቄ ሁሉ ጊዜ መላልስብኛል ጀዛከላሁ ኸይረን አላህ እድሜዎትን ያርዝምልን ዘጋለሁ በዚህ ጥያቄ ጀዛከላሁ ኸይረን ታችን እናመሰግናለን ባረከላሁ ፊክ ኢንሻአላህ ሼክ ይመልሱልናል መልሱን ነበር ጀምረን የነበረው የቤት ግዢ ከባንክ ችግር ካለብን ቤት መግዛት እንችላለን ወይ የገዛን ሰዎች ምን እናደርግ የሚለው ጥያቄ ላይ ያቆም ነው እንግዲህ የሪባ ጉዳይ በቁርአን ላይ በጣም ግልጽ በሆነ ሁኔታ ነው የተቀመጠው يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين
فإن لم تفعلوا فأذنوا بحرب من الله ورسوله እናንተ ያመናችሁ ሰዎች ሆይ አላህን ፍሩ ሼክ ስልክ አለ ነው ከሪባ እሺ አቋርጦት አፍወን ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ወንድማችን ስም ከየት ነው የምትደውለው ጥያቄህን ኢንሻአላህ ከሚኒያፖሊስ ነው የምደውለው እና ሁለት ጥያቄዎች አሉኝ خير ኢንሻአላህ ጠይቅ አንዱ ስለት ነው አንዱ ደግሞ ስለ እጣ በእስላም አለ ወይ ካለም እንዲያብራሩልኝ ነበር ስለ ስለትና ስለ እጣ ነው ያልከው አዎ እጣ ለምሳሌ እጣ ማውጣት አንድ ሁለት ነገር ወይ ሶስት ነገር ለማወሰን ከዛ ውስጥ አንዱን በእጣ ለማውጣት ይቻላል ወይ ደግሞ ሁለተኛው ስለት አንድ ነገር ንያ አርጋ ያ ነገር እንዲሆንልህ ስለት መግባት خير ኢንሻአላህ ሌላ ጥያቄ አለ ይሄው ነው ማሻአላህ ግፉበት ቆንጆ ፕሮግራም ነው ጀዛከላሁ خير ባረከላሁ ፊክ ኢንሻአላህ በፌስቡክም በሌላ መንገድ ኢንሻአላህ ለሌሎች ወንድሞች እህቶች እንዲደርስ ሼር አድርጉ ባረከላሁ ፊኩም እናመሰግናለን መልስ ይመለሳል ጀዛከላሁ خير ወንድሞች ወአለይኩም ሰላም ጀዛከላሁ እሺ ሼክ እንቀጥል ጥሩ ጀምረን የነበረው የቤት መግዛት የሚለው ላይ የቤት መግዛት ነው አላህን ፍሩ ከሪባ የቀረውን ተው በእውነት አማኞች ከሆናችሁ ካላደረጋችሁ ደግሞ ከአላህና ከመልእክተኛው በኩል የታወጀን ጦርነት ወቁ ይላል فإن لم تفعلوا فأذنوا بحرب من الله ورسوله እንግዲህ ጦርነት አላህ ጋራ ረሱል ጋራ ጦርነት መግባት አቅም የለንም አላህን እንዋጋለን የሚል አይኖርም ይሄን ያህል አክብዶ ነው የገለጸው ማለት ነው ከባንክ ጋር የተያያዘ ነገር ደግሞ ከሪባ ጋር በቀጥታ የተያያዘ ነገር ይሄንን ለማሻሻል የሚያስችል ማስረጃ አላየሁም ተሞክሮ እዚህም አውሮፓ አካባቢ ላይ መጥተው ችግር የለውም ضرورة ነው ምናምን ያሉ ሰዎች አሉ ضرورة ማለት ካቅም በላይ የሆነ የሞት ሽረት ደረጃ የደረሰ ነገር ነው ለምሳሌ መንገድ ይዘህ በረሃ ላይ ያለ ስንቃል ሼክ ኢንሻአላህ ላቋርጦት አፍወን ስልክ አለን አሁንም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ወንድማችን ስም ከየት ነው የምትደውለው እና ጥያቄን ኢንሻአላህ አብዱራህማን ባላለው ከሳውዲ ነው የምደውለው ባረከላሁ ፊክ አብዱራህማን ቀጥል ኢንሻአላህ ማሻአላህ ፕሮግራማችሁ በጣም ደስ ይላል በርቱ ጀዛከላሁ خير ወደ ጥያቄ ስገባ አንድ ሁለት ጥያቄዎች አሉ خير ኢንሻአላህ ቀጥል አንደኛው ጥያቄ አንዳንድ ሰዎች ሙስሊም ወንድ ሴት ክርስቲያን ሴቶችን ማግባት ይችላሉ የሚሉ ሰዎች አንዱ ይሄን እንትን ፈልጌ ነበር ሙስሊም ወንድ ክርስቲያን ሴቶችን ማግባት ይችላል አዎ እንደዛ የሚሉ ሰዎች አሉ خير ኢንሻአላህ ሁለተኛው ጥያቄ ያው ሰውነታችን ላይ የሚወጡ እጅ እግር ላይ የሚወጣ እንትን አለ እሱን ማስወገድ ለሴቶች ብቻ ነው እንደናለ ሰውነት ላይ የሚወጡ ምን ግልጽ አድርገው እስቲ ሰውነት ላይ የሚወጡ ምንድነው ያልከው ጸጉሮች እጅ ላይ እግር ላይ خير ጸጉር ላይ ሰውነታችን ላይ የሚወጡ ጸጉሮች ማስወገድ እጅ ላይ እግር ላይ ለሴቶች ብቻ ነው ወይ የሚቻለው خير ኢንሻአላህ ሼክ ሰምተዋል ኢንሻአላህ ጥያቄ ይመለሳል ሌላ ጥያቄ አለ ኦኬ አለኝ አንድ ጥያቄ መጨረሻ خير ቀጥል ኢንሻአላህ ሰላት መጨረሻው ላይ ረካ አደፍተን ጠብቁ እስከሚያልቅ በጀማ እንሰግዳለንም ይባላል እንዴት ነው መጠበቅ ነው ያለብን ወደ በዛው መቀጠል ያለብን እስቲ ሰዓቱ ደርሶ ማለት ነው እየሰገዱ ነው ያሉት መጨረሻ ላይ ተሽሁድ ላይ ተቀምጠው መጨረሻ ላይ ሊያስተላምጥ ኢማሙ የተወሰነ እየቀረው እና የሚጠብቁ አለ እንጠብቅና በጀማ እንሰግዳለን የሚለው በዛው መቀጠል ያለብን ወለም በጀማ ማለት ይቻላል خير ኢንሻአላህ እንመልሳለን ኢንሻአላህ ሼክ ሰምተዋል ጥያቄውን ይመልሳሉ ሌላ ጥያቄ አለ
የለኝም። ሹክራን ባረከላሁ ፊክ። ኢንሻአላህ እናመሰግናለን። ጀዛከላሁ ኸይር። ይመለሳል ኢንሻአላህ ኸይር ኢንሻአላህ ሼክ። ተምረን የነበረው እንግዲህ ያው የሪባ ጉዳይ ነው ወይም ደግሞ ቤትን ባንክ ብድር መግዛትን በተመለከተ ነው። ይሄ በሩራ ደረጃ አልደረሰም። በሩራ ማለት ለምሳሌ የሆነ በረሃ ቦታ ላይ ሆኖ ስንቅ አለቀበት፣ በክት አገኘ። ያንን በክት ካልበላ መሞት ያለበት ደረጃ ላይ ደረሰ ከሆነ ህይወቱን ለማትረፍ መብላት ይችላል ነው። ለዛውም መጥበስ የለበትም፣ ጨው ማድረግ የለበትም፣ ቅንጦት አያስፈልገውም። ይሄ እንዲህ አይነት ነው በሩራ። አንቆት ወደ ጉሮሮ ማሳለፊያ ኸምር እንጂ አልተገኘም። ውሃ እስከሚመጣ ድረስ ሰውየው ሊሞታል። በዛ ያነቀውን ነገር በዛ ቢያሳልፈው ይሆናል። ቁርአን የተናገረው ፈመን ጡር ገይረ ባግ ወላ ኢስም ዐለይህ፣ በሰው ላይ ድንበር አላፊ ሳይሆን የአላህን ሐድ ያለፈ ሳይሆን በደለኛ ሳይሆን የተገደደ ሰው ወንጀል የለበትም ነው የሚለው። እዛ ደረጃ ደርሷል። ይሄ በኪራይ መኖር ይችላሉ እነዚህ ሰዎች። ቤት ባይገዙም አብዛኛው ሰው በኪራይ ነው የሚኖረው እና እየቻሉ የቤት ባለቤት ለምን ስልካለ? አዎ ስልካለን። አፎን አሁን ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን ስም ማን በል? ከየት ነው የምትደውለው? ኢንሻአላህ አብዲ ይባላልው ከሆላንድ። ኸይር አብዲ ቀጥል ጥያቄን ኢንሻአላህ። ጥያቄ አሁን ለምሳሌ አንድ ሰው ረመዳን ቀዳ ቢኖርበትና ረመዳኑ ለምሳሌ ባይጾምና ቀዳውን ሳያወጣ ሌላ ረመዳን መጣ፣ እንደገና አሁንም ቀዳውን አላወጣም፣ የተለያየ ረመዳን ቢመጣበት ምን ማድረግ አለበት? ኸይር ተደራረበበት ቀዳ ሳያወጣ ማለት ነው? አዎ ቀዳውን ለምሳሌ የተወሰኑ ቀናትን ከረመዳኑ ሳይጾም ቀዳው ተመላለሰ ማለት ነው። ረመዳን ሌላ ረመዳን ተመላለሰበት። ኸይር ኢንሻአላህ። ሌላ ጥያቄ አለ? ጥያቄው ለጊዜው ይሄ ነው ኢንሻአላህ። ባረከላሁ ፊክ ጀዛከላሁ ኸይር። እናመሰግናለን ኢንሻአላህ። ያከላሁ ኢንሻአላህ። ሽክራን ሼኹ ኢንሻአላህ ይመልሳሉ። ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ክብራንና ክብራን ተመልካቾቻችን ኢንሻአላህ ከሼኹ ጋር ያደረግናቸው ጥያቄና መልስ ፕሮግራማችን እንደቀጠለ ነው። ትንሽ ደቂቃ እረፍት ወስደን ኢንሻአላህ ተመልሰን እንመጣለን። ኢንሻአላህ ባላችሁበት ጠብቁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለመክሉቅ መክሉቃት የኢማም ምሰሶ ነቅቶ ላመነበት ማመን ነው በአንድ አላህ ላይ ያሻረኩበት ላወቀው ሽልማት ከተከበረው ወሕደሁ ላ ሸሪከ ለሁ ላኢላሃ ኢላላህ ብቻ ነው ሰበቡ ዶስቶሩ ሚነላህ ቁርአን ያነግቡ እንዲህ መዋደዱን የመቀራረቡን ወንድም ለወንድሙ የመተሳሰቡን በእስላም ስነ ምግባር ተላብሶ የተዋቡ ላኢላሃ ኢላላህ ነበረ ሰበቡ የቀደምት ሙእሚኖች ሰሩት በአግባቡ አሕመድ ሙሀበቡ አሰልጠኗቸው ወሕደሁ ላ ሸሪከ محمد رسول الله لا إله إلا الله محمد رسول الله لا إله إلا الله محمد رسول الله لا إله إلا الله لا إله إلا الله ولا إله إلا الله وله الملك وحده ولا شريك له لا إله إلا الله محمد رسول الله በዚህ ባጭር ቃላት የተገለጸበት ምንም አያነሳው የሚዛኑን ክብደት የኢማም መገለጫ ውስጣዊ ማንነት
የዘር የመደብ የጎሳ ልዩነት የዚያ አዋጅ መጣ መንጭቆ ለማውጣት ለጥቁር ለነጩ የአንድነት ብስራት የአረብ የአጀም የሀብታም የደሃም ናት የፍትህ መሰረት ለመخلوق መخلوقات የኢማም ምሰሶ ነቅቶ ላመነበት ማመን ነው በአንድ አላህ ላይ ያሻረኩበት ላወቀው ሽልማት ከተገበረው وحده لا شريك له لا إله إلا الله بجانا السبب دستور من الله قرآن ينقبه እንዲህ መዋደዱን የመቀራረቡን ወንድም ለወንድሙ የመተሳሰቡን በእስላም ስነ ምግባር ተላብሶ የተዋቡ ላኢላሃ ኢላላህ ነበረ ሰበቡ የቀደምት ሙእሚኖች ሰሩት በአግባቡ አሕመድ ሙሐበቡ አሰልጠኗቸው አሐደው ላ ሸሪከ ሰላም አለይኩም ወራህመቱላሂ ወበረካቱ ክብራንና ክብራት ተከታታዮቻችን ኢንሻአላህ ተመልሰን መጥተናል አሁንም እንደቀጠለ ነው ኢንሻአላህ አይ ቲንክ ስልክ አለን እሱን እንቀበልና ኢንሻአላህ ወደ ጥያቄያችን እንቀጥላለን ሰላም አለይኩም ወአለይኩም ሰላም ወንድማችን ከየት ነው ስምህን ከየት እንደምትደውልና ጥያቄ ኢንሻአላህ አማና መደውለው ከሚኒያፖሊስ ነው ያሰጋባል ያና ባክግራውንድ አለ ይሰማኛል እኔ ጋር በደንብ ቀጥል እስቲ ኦኬ ከተሰማ ጥያቄ ምንድነው ለምሳሌ አንድ ሰው አገር ቤት ጉዳይ ለማስፈጸም ግዴታ አሁን ሰዓት ላይ አንዳንድ ቦታዎች ላይ ጉቦ ይቀበላሉ ካለ ጉቦ ካልከፈልክ ያ ጉዳይ ሊሳካል አይችልም በትክክለኛ ሊሄድ ብለህ ካልክ ማለት ነው እና እዚህ ደግሞ አንዳንድ ባንክ ውስጥ የምታስቀምጥ ገንዘብ በወለድ ይወልዳል ያልፈልግም ካልክ ደግሞ ያንን እሱ ለማይሆን ቦታ ላይ ያውሉታል ማለት ነው በዛ በወለድ ገንዘብ ያንን ጉቦ መክፈል ይችላልበታል ወይስ እንዴት ነው አንደኛ ጥያቄ ነው ኸይር ኢንሻአላህ ሁለተኛ ሌላ ጥያቄ አለ ሁለተኛ ጥያቄ እንዴት ነው እስልምና በመጀመሪያ ደረጃ ለአሜሪካ ላለ ሰው ወይንም አፍሪካ ወይንም አረብ ሀገር ሳይሆን ለሁሉም የወረደ ነው እና አንዳንድ ዑለማዎች እንትን ተፍሲርን ፈትዋ በሚሰጡ ሰዓት እዚህ ሀገር ላይ የዚህን ሀገር ኑሮ ስለማያውቁ በመልኩ ማንን ፈትዋ ሊሰጡ የሚችሉት እንዴት ነው የሚለው ኸይር ኢንሻአላህ ሼኹ ኢንሻአላህ ጥያቄን እየሰሙ ነው ይመልሳሉ ሌላ ጥያቄ አለ የለኝም ሁለቱም ብቻ ባረከላሁ ፊክ ኢንሻአላህ እናመሰግናለን ጀዛከላሁ ኸይር በፌስቡክም በዩቲዩብም ኢንሻአላህ የተሰራጨ ነው ሼር አድርጉ ኢንሻአላህ ላልደረሳቸው ወንድሞች እህቶች እንዲደርሳቸው አድርጉ እናመሰግናለን ወንድማችን ሰላም አለይኩም ወአለይኩም ሰላም ኸይር ኢንሻአላህ ሼኽ ቀደም ያቆምነው በቤት ግዢ ሪባ በሚለው ጉዳይ ላይ ነበር እሱ ላይ ያው ምንም ሐላል ነው ለማለት የሚያስችል ምንም ነገር እንደሌለ ነው የማውቀው ሪባ እስከሆነ ድረስ ሪባነቱ አልተቀየረም በሩራ ደረጃ ደግሞ የሚያደርሰው ነገር የለም በሩራ ማለት ከአቅም በላይ የሆነ የህይወት ጉዳይ ሲሆን ነው ኢንሻአላህ አሁንም ስልክ ገብቷል ሼኽ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድማችን ኦኬ ከየት ነው ጥያቄህን ኢንሻአላህ ከሚኒያፖሊስ ነው የምጠይቀው ጥያቄ ምንድነው ኢንሻአላህ አሁን ያለንበት የፖለቲካ ጉዳይ አንዳንድ ጊዜ ከሌላ እምነት ተከታይ ጋር እየሆነን ፖለቲካ የምናራመድበት ሁኔታ አለ ኢስላምን ዘንግተን ሌላው ደግሞ የዘረኝነት ጥያቄ ነው ዘርን በዘር ሰውን የመሰብሰብ ኢስላምን ትተን ዘሬ በላይ ነው ከሌ ዘሬ እኔ ነው የሚል ነገር አለና ይሄ ነገር ከዲን አኳያ እንዴት ይታያል ጀዛከላሁ ኸይረን ኸይር ኢንሻአላህ ሌላ ጥያቄ አለ ሌላ ጥያቄ ያው ጀዛከላሁ ኸይረን ለማለት ነው ለሼኻችን በተለይ ፓልቶክ ላይ ተከታታይ ነኝ እና አስተያየሽ ጀዛከላሁ ኸይረን ኡስታዝ ባረከላሁ ወያ ከባረከላሁ ፊክ ጀዛከላሁ ኸይር በጣም እናመሰግናለን ኢንሻአላህ መልሱ ይመለስልሃል እሺ ሰላም አለይኩም
خير ሼክ እንቀጥል ይሄኛው ጥያቄ እየተቆራረጠ በመሃል ኢንሻአላህ እዚህ ደርሰናል ኦሬዲ ጥያቄው ተመልሷል ማለት ይቻላል ضروره ደረጃ የሚደርስ እስካልሆነ ድረስ ሐላል ነው ለማለት የሚያስችል የለም ነው ጭንቱ خير ኢንሻአላህ ጥያቄዎች ነው ብዙ ናቸው ያሉት ፊታችን ያ በዚህ ላይ አንድ ወንድማችን ቅድም በስልክ ሲያነሳ ምን ብሏል እስላም ለሁሉም ነውና አንዳንድ አሊሞች የሀገሪቷን ተጨባጭ ሳያቁ ነው ፈትዋ የሚሰጡት እና እዚህ አሁን በዚህ በተነሳው ጥያቄ ላይ ይቻላል የሚሉ ሼኮች አሉ እዚህ ሀገር እነሱ ናቸው አሁን ኮንፊውዥን እየፈጠሩ ያሉት በማህበረሰቡ ላይና አላሁ Subhanahu Wa Ta'ala ሐቅን በሐቅነቱ አሳይቶን ምንከተለው እንዲያደርገን የለመንኩት ለዚህ ነው ወንድማችንም ቅድም ይሄን ጥያቄ ያነሳው ተጨባጩን አያቁትም ያገሪቷን እና ፈትዋውን ሲሰጡ ከምን አንፃር ነው የሚል ጥያቄ በስልክ አንስቷል ወንድማችን ቅድም አዎ ፈትዋ የሚሰጥ ሰው ተጨባጩን ማወቅ ይጠበቅበታል ምክንያቱም እሱ የሚሰጠው መልስና በተጨባጭ ላይ እየተከናወነ ያለው መልስ ሊጋጭ ይችላል ካላወቀውና እዚህ ከመጣው በኋላ ጥያቄዎችን ሲያነሱ ይሄንን አገሩን ባግባቡ ስለማላውቀው የአካባቢው ዑለማዎችን ጠይቁ እያልኩ መመለሳቸው ሁሉ ነበሩ ምክንያቱም በደንብ ማጥናት ያስፈልጋል ምን እየተከናወነ እንዳለ ማለት ነው ከሸርዕ አህካሙ ውጪ ይሄ የምንሰጠው ሁክም እዚህ ቦታ ላይ እውነት ነው ወይ ተግባራዊ የሚሆን ነገር ነው ወይ ምክንያቱም ሰዎች የሚጠይቁት አንዳንዴ ለራሳቸው በሚመቻቸው መልኩ ሁሉ ይጠይቃሉ ያንን ማወቅ ያስፈልጋል ኢፍታ የሚያደርግ ሰው ማለት ነው አዎ ይሄ ትክክል ነው ግን ደግሞ በጣም ግልጽ የሆኑ ነገሮች አሉ የትም ቦታ ላይ የማይቀየሩ የሆኑ الحلال بين والحرام بين وبينهما امور مشتبهات ነው ነብዩ ሰለላሁ ዐለይሂ ወሰለም حلال ግልጽ ነው حرامም ግልጽ ነው ሪባ حلال ነው ግልጽ ሆነ አንቀጽ ነው የተናገረው ብዙ አያዎች ናቸው በሪባ ላይ የመጡት الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس ذلك بأنهم قالوا إنما البيع مثل الربا وحل الله البيع وحرم الربا بدي الله ربان كالكلو بمشاط فقدوال فمن جاءه موعظة من ربه فانتهى فله ما سلف فقيته بكل قصات يمتون يتكلكل سوى بعلفوا يتيك ومن عاد فينتقم الله منه ولذا ملسوا من ملتنا من زفت قال الله يبك لواليك طوالي በጣም ጥሩ ሆነ ነገር ነው يمحق الله الربا ويربي الصدقات ሪባን አላህ በረከት ያሳጣዋል የሆነ መላ ፈልገን አጠጋግተን حرام የነበረውን ወደ ሐላልነት ለማምጣት ተሞክሮ ብንገባበት እንኳን በረካ የሌለው ነገር ነው የሚሆነው ያ ነገር ማለት ነው እንደገና የአኺራ ቅጣት ደግሞ አለው والله لا يحب كل كفار اثيم እና ምንድነው استفت قلبك ويالت حديث ራስህን ጠይቅ ወይን አፍታከ الناس ወጣው ሰዎች ቢነግሩን ታውቀዋለህ አንተ ውስጥህም ያውቀዋል ይሄ ነገር ወጣ حرام ነው ብሎ ተነግሯል እንደ መላ ፍለጋ ነው ምን ሄደው እንጂ አሁን መሐመድ ሐሚድን የነገር ፈቀዳል ስላለ ፈቀደ ፍንቱ ባለ አንቀጥ የተቀመጠ ነገር ነው እና እነኚህ ሰዎች ተሳስተዋል በዛ መልኩ እናልፈዋለን በተጨባጭ አካባቢውን ማወቅ አዎ ተገቢ ነው ለሙፍቲ ለሆነ ሰው ተገቢ ነው አካባቢውን ማወቅ ምናልባት ሳውዲ ላይ ያለ ሰው የሚሰጠው መልስና አውሮፓ ያለ ሰው የሚሰጠው መልስ ይለያያል ምክንያቱም እነሱ እዚያ ውስጥ ያለውን ተጨባጭ ነው የሚያውቁትና እስላማዊ የሆነ ኢንቫይሮንመንት ነው የሚናገሩት ነገር ተግባራዊ ይሆናል እዚህ ደግሞ ሌላ ተጨባጭ ነው ያለውና ሁክሙ አይቀየርም ግን ግንዛቤ ሊኖረው ይገባል መልስ ከመስጠት በፊት ስለምንድን ነው እየጠየቁ ያለው ሌሎና ሊያውቅ ይገባል ለምሳሌ አሁን ሂጃብ የሚባለው ይሄ አውሮፓ ላይ እኛ ሂጃብ ስንል የምናውቀው ሁሉን ሂጃብ ነው ሸሪዓ የሚናገረው ማለት እዚህ ሂጃብ የሚሉት ራሳቸውን የሚያፍሩባትን እንትን ነው ጨርቅ ነው ሂጃብ ብለው የሚጠሩት ማለት ከታች ሱሪ ለብሰው የተጣጣረ ነገር ለብሰው ሂጃብ ለባሽ ነው ይባላል ከሌላው አንፃር ሲታይ ይሻላል ራቁቱን ከሚሄዱ አንፃር ሲታይ ይሻላል ግን ይሄ እውነተኛ ሂጃብ ሸርዒ ነው ወይ ሲባል ደግሞ ጥያቄ ነው እና ቃላቶችን በየአካባቢው የራሳቸው ትርጉም ስለሚሰጧቸው ይስታም ያረግ ሰው ተጨባጭ ማወቅ ይጠበቅበታል ግን መሰረታዊ የሆኑ ነገሮች አይቀየሩም ሶላት የትም ዓለም ላይ ዋጅብ ነው እዚህ ቦታ ላይ የሰው ችግር ስላለ ሰው ሰራተኛ ነውና የሶላት ሰዓት የለውምና ቢሻሻል ባል ነገር የለም ይሄ በሲናዶስ ወይም በጉባኤ የሚሻሻል አለኛ ዲን ማለት ነው በወህይ ላይ የተመሰረተ ነው በነስ ላይ የተመሰረተ ነው ብዙ ጊዜ ወሰደ ይሄ ጥያቄ
ወደ ሌሎች ጥያቄዎች ፊታችን ያሉ ይመስለኛል። ጊዜያችን ይሄዳል። ኸይር ኢንሻአላህ። በስልክ ወደ መጡት ጥያቄዎች ነው የምንቀጥለው። ኡሙ ከድር ብላ የደወለችው እህታችን ምን ትላለች? ቁርአን ግድግዳ ላይ መለጠፍ፣ መኪና ውስጥ መለጠፍ፣ በዚህ ዙሪያ ላይ መልስ ሰጥተውናል ከዚህ በፊት ብላለች እና አንስተናል ከግድግዳም ላይ ግን ያነዛን የቁርአን አንቀጾች ምን ማድረግ ነው ያለብን? ምን እናድርጋቸው ትላለች። ወላሂ ግድግዳ ላይ መለጠፍ እንደ ዲኮሬሽን መጠቀም ለቁርአን ክብር አይመጥነውም ነው ያለው። ቁርአንን ዝም ብሎ ፍሬም ውስጥ አድርጎ ሲያበቁ ግድግዳ ላይ የግድግዳ ማስዋቢያ ማድረግ ወይም ደግሞ የምንጣፍ ማስዋቢያ ማድረግ ይሄ ለቁርአን ክብር ማጣት ነውና መሆን አይገባውም። አንዳንድ ጊዜ ለማሐፈዝ ስትል በሆነ ነገር ላይ ግድግዳ ላይ ጽፈው ደጋግመህ አንብበህ ከምትሐፍዘው ስትመለከተው ይሆናል። በኋላ ደግሞ እሱን አንስተህ ላጠቃለ በዚህ አገልግሎት የሚውል ከሆነ ምናልባት የተቀባይነት ኖረው ይችላል። እንደዚህ የሚጠቀሙ ሰዎች አሉ። በወጡ በገቡ ቁጥር ለማየት ማለት ነው። በተለይ ሐዲሶችን ለዛ ያደርጋሉ። እንደ ሐሳቡና እንዳደራሩ የሚታየው ማለት ነውና እነዚህም ከዚህ በፊት የገዛችኋቸው በክብር አስቀምጧቸው። በሚሆን መልኩ የሚጠቀም አካል ካለ ስጧቸው። ባይሆን ቆሻሻ ቦታ ላይ እንዳይወድቁ ክብራቸው አያዎቹ እንዳይከሰር መጠበቅና ነው። ኸይር ኢንሻአላህ። እዚህ ላይ ኡስታዝ እንደዚህ ቁርአን ተቀደው መሬት ላይ ሲገኙ ከቁርአን ከመሃል ላይ ለምሳሌ ተቀደው ልጆች ቤት ውስጥ ሊጥሉት ይችላሉና እንደዚህ አይነት ነገር ሲገኝ ያንን ተቀደው የወደቀውን ብዙ ጊዜ ማቃጠልም ችግር የለውም ኡስማን አቃጥሏልና የሚል ደሊል የሚያመጡ ሰዎች እንዴት አገልግሎት መስጠት የማይችል ደረጃ ከሆነ ቆሻሻ ቦታ ላይ እንዳይወድቅ አንስቶ ወይ ይሄ ቦታ ላይ መቅበር ወይ ደግሞ አቃጣይ። ኸይር ኢንሻአላህ። ስልክ አለን፣ ስልክ እንቀበል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባረከላሁ ፊክ። ወንድማችን ስም ማንን በል? ከየት ነው የምትደውለው? ጥያቄ አብደላ አባራለ። ጥያቄ አለኝ። ኦኬ ቀጥል ኢንሻአላህ። ሀጅ ሰርቼ ነበረ። ኦኬ ሀጅ የሰራው ሀጅን ከጨረስኩ በኋላ ጠዋፍ አድርጌያለሁ። መጨረሻ ላይ ሳሂህ አላደረኩም። ምን ማድረግ አለብኝ? የት ነው ያለኸው? እኔ አሁን ሳውዲ ነው ያለሁት። እዛው ነው ያለሁት። ተመልሰህ ማድረግ ነው። ሰላም አለይኩም። ስልኩ ተቋርጧል መሰለኝ ሼክ። ኸይር እንቀጥል ኢንሻአላህ። የሚቀጥለው በስልክ ያገኘነው ወንድማችን የጠየቀው ጥያቄ ነው። እሱም ስለት እንዴት ይታያል እና እጣ ማውጣት በእስላም እንዴት ይታያል የሚል ጥያቄ ጠይቋል። አዎ ስለት የገባ ሰው ሁለት አይነት ነው። ስለት መሽሩዕ የሆነ ስለት አለ፣ ነዝር ነው የሚባለው በደረጃ። ህገወጥ የሆነ ደግሞ ነዝር አለ። ችግር የለውም። ስልክ አለን አሁንም ኢንሻአላህ እንቀበል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን ስም ማን በል? ከየት ነው የምትደውለው? ስም ሚፍታ እባላለሁ። የምደውለው ከጀርመን ነው። ኸይር ኢንሻአላህ። አንድ ጥያቄ ነበረኝ። ቀጥል ኢንሻአላህ። ጥያቄ እኔ የሆነ ተማሪ ነኝ። የሆነ ድርጅት ውስጥ እማራለሁና በቀን ውስጥ ሰዓት ያለኝ ለሰላት ሰዓት ማለት ነው። ዙር ሰዓት ላይ ነው። ከዛ በኋላ መውጣው ቢያንስ መግሪብ አካባቢ ነው። አስርን ምሰግደው ወደ ዙሁር እያስጠጋው ነውና ሳምንቱ ሙሉ እንዲህ ነው። እንዴት ይታያል? ሰዓት ፈልጌ ነው። ጊዜ ስለሌለኝ ዙሁር ሰዓት ላይ ብቻ ነው ጊዜ ያለኝና አስርን ወደ ዙሁር አምጥቼ መግሪብንም አምጥቼ ነው የምሰግደው ነው አይደል? መግሪብ አይደለም፣ መግሪብን እደርሳለሁ። አስርን ሁሌ ከዙሁር ጋር ነው የምሰግደው። ኸይር ኢንሻአላህ። ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ወላሂ ፕሮግራማችሁ በጣም ደስ ይላል። ጀዛከላሁ ኸይረን። ወያኩም ኢንሻአላህ። ባረከላሁ ፊክ። እናመሰግናለን። ከጀርመን ነው የደወልከው ወንድማችን። ኢንሻአላህ ለወንድሞቻችንም እንዲደርሳቸው እዛ አካባቢ ላሉም በፌስቡክ ሼር ማድረጉን ዩቲዩብ ላይ ሊንካችንን ኢንሻአላህ ሼር ማድረጉን አትርሱ። ባረከላሁ ፊክ። አላህ ባላችሁበት ሁሉ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኸይር ኢንሻአላህ።
خير ان شاء الله استاذ በስለት በሚለው ላይ ነበር ያቆምነው ነድር ተፈቀደ የነድር አይነት አለ ያ ምንድነው ለአላህ ዒባዳ የሆነ ነገር ነድር ማድረግ አላህ እንዲህ አይነት ነገር ካሳካለኝ ጾማለሁ ሰደቃ ሰድቃለሁ መስጂድ ገነባለሁ እንዲህ አደርጋለሁ ብሎ ኸይር የሆነ ነገር ነድር ማድረግ ይሄ ሐላል ነው ይፈቀዳል ከአላህ ሌላ ላለ አካል ለምሳሌ ለቀብር ለማረድ ወይም ደግሞ ለሻማ ማቅረብ ተመሳሳይ ሽርክ የሆኑ ነገሮችን ከሆነ ያ ክልክል ነው እንደገና ደግሞ ነድር የሚገባበት ነገር ለምሳሌ አላህ አፊያ ከሰጠኝ እንዲህ አደርጋለሁ ይሄ ሐላል ነው ይችላል አላህ እንዲህ ካደረገልኝ የሆነ ማዕሲያ አደርጋለሁ ብሎ ቢል ይሄም ሐራም ነው من نذر أن يطيع الله فليطيعه ومن نذر أن يعصي الله فلا يعصي يا النبي صلى الله عليه وسلم البخاري ومسلم لا الله طاعة لما درج نذر قال يقباسه سلت يقباسه يا أموالا معصية نذر سو دمو آيات ولو كالكلوان ይሄ የተፈቀደው ነድር ራሱ ደግሞ ይፈቀዳል ነው እንጂ መደረጉ ጥሩ ነው ማለት አይደለም ባያደርገው ይሻላል ባይገባ ማለት ከገባ ማሟላት አይደለም አላህ አፍያ ከሰጠኝ 20 ቀን ጾማለሁ ካለ 20 ቀን ጾም ፈርድ ይሆንበታል ያልነበረው ነገር በራሱ ላይ ግዴታ መጣ ማለት መጀመሪያው ግን ያንን ባይገባ ነው ዝም ብሎ አላህ አፍያ ሰጠኝ ብሎ ይለምን ያ የተሻለ ይሆናል ማለት ነድር እንደዚህ ተጣመጣልን በተመለከተ ወጣ ችግር ነው ማለት ይቻላል ባይሆን ወጣው ወለድ የሚያስከትል ቁማር የሚያስከትል ካልሆነ ማለት የሆነ አንድ የሚሰጥ ነገር አመጣህና አንድ ነገር ነው ፊት ደግሞ ያሉት ሶስት ሰዎች ናቸው ይሄንን ነገር ልሰጥ ፈልጋለሁ ከሶስት አንዳችሁ ታስራራሉና ይወጣለት ይውሰድ ብትል ችግር የለም ፈቀዳል ማለት ነው ያ በቁርአንም ላይ መርየምን ለማሳደግ ታንደታሉ ያሳየው ያ خير ان شاء الله ሌላው በስልክ የደረሰን ጥያቄ ወንድማችን አብዱራሂም ከሳውዲ ደውሎ የጠየቀው ጥያቄ ነውና ሙስሊም ወንድ ክርስቲያን ሴትም ማግባት ይቻላል ይባላል ያለው ጥያቄ ነው ይሄ እንዴት ይታያል ብሏል ሶስት ጥያቄዎች ነው የጠየቀው ሰውነት ላይ ያሉ ጸጉሮችን ማስወገድ ለወንድ ይቻላል ወይ እጅ ላይ እግር ላይ እርግጠኛ ነኝ ጺም ማለቱ አይደለም እግር ላይ እጅ ላይ ያሉ ጸጉሮችን ማስወገድ ለወንድ ልጅ እንዴት ይታያል የሚል ጥያቄ ጠይቋል ሌላው ደግሞ ሰላት ሊያልቅ ሲል እንደደርስ ቆይን ጠብቅና እኛ በጀማ አንድ ላይ እንሰግዳለን ይላሉ ይሄስ እንዴት ነው ቀጥለን ብንሰግድ ነው የሚሻለው በጀማ ብንሰግድ ነው የሚሻለው የሚል ሶስት ጥያቄዎች አንስቷል ሼህ አህል ኪታብን ማግባት ይቻላል የሚል የቁርአን ጥቅስ አለ ባይሆን ዝም ብሎ አህል ኪታብን ሳይሆን ሸርጥ አስቀምጧል والمحصنات من الذين اوتوا الكتاب ነው ከነዛ መጽሐፍ ከተሰጡት አንቃቃ የሆኑትን ይላል ከዝሙት የራቁት ማለት አንደኛ ደረጃ ኪታብ የሚያድር አሁን ዛሬ ጊዜ አይገኙም የተለያየ አስተሳሰብ ነው የሚከተሉት እንጂ እምነቱን አይደለም እንጂ አሁን በነጭ ሀገር ውስጥ ያለን ሰዎች ይሄን በትክክል እናውቀዋለን እንደ እምነት የለኝም ነው ማንንም የትኛውም ሰው ስታናግረው እኛ ያው ታሪካችን ክርስትና ነው እንከተላለን ነው ወይ ደግሞ የእምነት ጉዳይ አይደለም ይላል ስለዚህ ይሄ አህለል ኪታብ ነው ተብሎ ተሰባ አይገባም ሁለተኛ ደረጃ ደግሞ እነኚህ ሰዎች ዚናን እንደ حرام አይቆጥሩት ቁርአኑ ግን ሙህሰናት ይያለ ዚናን የሚጸየፉ ይያለ እንደዛ አይነት አስተሳሰብ ያላቸው ስለሌሉ አሁን ባለው ተጨባጭ አህለል ኪታብን ማግባት ይቻላል በሚል ሽፋን ከነኛ አካላት ጋራ በጋብቻ መጣመር ስህተት ነው ብዬ ነው የማረጋግጠው ትክክል አይደለም ይሄ የዑለማ ዑለማዎች ፈትዋም እንደዚሁ ይሄንን ነው ያሉት አህለል ኪታብ ናቸው ብሎ ሁክም መስጠት አይቻልም ማለት አህለል ኪታብ የሚል ስም ልንሰጣቸው እንችላለን በስም ደረጃ ማለት ነው ግን የአህለል ኪታብን አህካም በእነኚህ ሰዎች ላይ መጠቀም የሚቻል አይደለም ማለት ሌላው ጸጉርን ማስወገድ የሚለው ጸጉር እንግዲህ መወገድ የሚፈቀድ አለ ለምሳሌ ለሴት ጺም ይበቅልባት
ጺሟን ያንን ጺም መላጨት እንደውም ዋጅብ ይሆንባታል ነው የሚለው ምክንያቱም የሷን ተፈጥሯዊ ባህሪ ስለሚያበላሽባት ማለት ነው ከዛ ውጪ ዝም ብሎ ጸጉራቸውን መላጡ ጤንነት ላይ የሚያስከትለው ችግር አለው የለውም ተብሎ ሙያተኛ ይጠየቃል ከህክምና ጋር የተያያዘ ነገር ነው ማለት ነው ማያደርስ ከሆነ ክልክል ነው ማለት አንችልም ግን ኸይሩ በጠቢዓው ላይ በፍጥራው ላይ መተው ነው የጸጉር የበቀለው የነው ጥቅም ሊሰጥ የሚከላከለው ችግር አለ ከኛ ላይ ማለት ነው አላህ ያበቀለው ለህክማው ስለዚህ ማስወገድ የለብን መላጨት አለባቸው ብሎ በሐዲስ የመጣው በብልት ዙሪያ የሚበቅሉ ጸጉሮችን በከናፍር ዙሪያ ያሉ ጸጉሮችን አዕፉ ሊሃ ወአህፉ الشوارب እንደገና ደግሞ خمس من الفطرة ብለው ጥፍር መቁረጥ እንደገና የብልት ጸጉርን መላጨት እንደዚህ ነው የብልት ብቻ ጸጉርን መንቀል እነዚህ ነገሮች ናቸው እንጂ ማንኛውንም ጸጉር ማንሳት በሸሪዓ የተበረታታ አይደለም እና ሌላኛው ሶስተኛው ደግሞ ጀማዓ እየተሰገደ ያለ አንድ ሰው መጥቶ ሲያበቃ ቆይ አትግቡ ካለው ጀማዓ ጋር አትቀላቀሉ እነሱ ጨርሰዋል ወዲኛ ለብቻቸው ጀማዓ እንገናኝ ማለት እንዴት ነው ያለው እንደዛ ማድረግ የለባቸው ምክንያቱም የመጀመሪያው ጀማዓ ነው ትክክለኛው ጀማዓ ሁለተኛው ጀማዓ እንደው መስገድም የለባቸው የሚሉ ዑለማዎች አሉ ወደ ሁለተኛው ጀማዓ መገባትም የለበትም እንደው በተናጠል ይስገዱ ነው ኢማም ሻፊዒ የሚሉ ሰለው ቁራዳ ነው በተናጠል መስገድ እንጂ በጀማዓ መስገድ የለባቸው እስከማለት ይለዋል ያንኳ ባንለው እንኳን መስገድ ሁለተኛ ይችላሉ ግን የመጀመሪያው ጀማዓ እስካለ ድረስ ካለበት ቦታ መቀላቀል انما جعل الامام ليؤتم به امام يتدرجوا ليكتلوا فاذا ركع فاركعوا واذا سجد فاسجدوا واذا جلس صلى جالسا فصلوا جلوسا دليلا ሲቀመጥ አብሮ መቀመጥ ሲቆም አብሮ መቆም ያስተላመተ ጊዜ ደግሞ فما تفاتكم فصلوا فما فاتكم እንደነው ነው فما أدركتم فصلوا وما فاتكم فقدوا ያገኛችሁትን ኢማሙ ጋር ስገዱ ያለፋችሁ ከሆነ ደግሞ ተተኩታላችሁ ስለዚህ እንደዛ ነው ሆነ ያለበት ማለት ነው خير ان شاء الله አንድ ወንድማችን አብዲ ብሎ ደውሎ ረመዳን ቀዳ ቢኖርብኝና አንደኛውን ሳላወጣ ሌላኛው ረመዳን መጣ እንደዚህ ያለ ተደራረበብኝ እና ምን ማድረግ አለብኝ የሚል ነው ቀደም ካነሳነው የእስላም ያልነበረ ልጅ ሰልሞ እንዴት ላድርግ ካለው ጋር የሚመሳሰል ጥያቄ ነው ኢንሻአላህ በዚህ ላይ ሼክ ያው ቀባ ማውጣቱ የማይቀር ነገር ነው ቀባው ጋራ ግን ተያይዞ ሌላ ከፋራ ይኖርበታል አንድ አመት ካለፈው አንድ ምስኪን ማብላት ሁለት ከሆነ ሁለት የሚል አስተያየት ያላቸው ዑለማዎች አሉ አንዳንድ ሪዋዮችም ከሰሃቦች የተወሩ አሉ አንደኛው ነገር ግን ያለፈው ሰው ቀባ ማውጣት አለበት ያንን ያለፈው ቀን ቆጥሮ ማለት ነው እሺ خير ان شاء الله አንድ ወንድማችን በስልክ አሁን ደውሎ በጠየቀው ጥያቄ ላይ ምን ይላል ሀገር ቤት ስንሄድ ጉዳይ ለማስጨረስ ስንሞክር ጉቦ እንደዚህ አይነት አስቸጋሪ ነገሮች አሉ እና እዚህ ሀገር ባንክ ቤት ሴቭ ከምናደርገው ላይ እኛ ሳንፈልግ ሪባ ወልዶ ካለው ብር ላይ እነዛን ጉቦዎች ብንሰጥ እንዴት ነው የሚል ጥያቄ ጠይቋል ሁለተኛ የጠየቀው ጥያቄ ከሀገሪቷ ጋር ተጨባጭ የሚያውቁ ለማዎች የሚል ነው ተቀደም ተመልሷልና ይሄ ጉቦ ጉዳይ ላይ ኢንሻአላህ የጉቦ ጉዳይ ላይ ጉቦ ምንም መልኩ ሐላል ነው ማለት አንችልም ያን ያለውን ተጨባጭ ነው ለማስተካከል መጣጣር ያለብን እንጂ ያለው ተጨባጭ እንደዚህ ስለሆነ ያለው ጉቦ ስለማያስተካክሉ ጉቦ የሚፈቀድበት መንገድ ፈልጎ አይባልም رب العالمين እንግዲህ ጉቦን حرام አድርጎታል ወተከሩ ማለኩም በይነኩም بالباطل وتدلوا بها الى الحكام لتاكلوا فريقا من اموال الناس بالاثم ነው ሰዎችን ገንዘብ በከፊል ቢሆን ለመብላት ሲባል ለባለስልጣኖች ገንዘብ አታቀብሉ ይላል ነብያችን ሰለላሁ ዐለይሂ ወሰለም لعن الله الراشيه والمرتشيه والرائش بينهما الله ጉቦ ሰጪ ጉቦ ተቀባይና በመሐከላቸው ያለ ደላላም አላህ እርግማን በእነሱ ላይ ያውርድ ብለዋል እቺን እርግማን ድርሻ እንዲሆን ይፈልጋሉ የሚል ካልሆነ በስተቀር ይሄን ነገር አይደፍረውም ይሄ ጥንቃቄ ያስፈልገዋል እንደገና ደግሞ በሪባ ገንዘባችንን ማስቀመጥ የለብንም ተገደን እንኳን የሚቀመጥ ከሆነ ደግሞ ያንን ለራሳችን ጥቅም በሚውል መልኩ ጉቦ መክፈል አይቻልም አሁን ሁለቱንም በላም ጉቦም አበላም ሪባም በላም ማለት ነው የሚሆነው
ለኛ ጥቅም እንዲውል ነው እያደረግን ያለነውና ያን የሪባው ገንዘብ የሪባው ገንዘብ ለድሃ ነው መሆን ያለበት። በጣም ለሚቸገር ሰው ለማንኛውም ድሃ ሳይሆን ማለት ለጠናባቸው ሰዎች ነው መድረስ ያለው። አዎ ለትቶ ማብላት እንዳይሆንበት ለራስህም አትወስደው መብላት እንዳይሆንበት ከሁለታችሁ ወጥቶ ግን ለሚቸገር አካል እንዲደርስ ማድረግ ነው የሚታዘዘው ማለት ነው። خير ان شاء الله ክብራንና ክብራት የኦሮሚያ እስላሚክ ቴሌቪዥን ተከታታዮች ኢንሻአላህ ብዙ ጥያቄዎች አሉ በስልክም የደረሱን በፌስቡክ በኩልም የደረሱን ሰዓታችንም የተወሰነ ነው ወደ ማጋባዳጃውም እየደረስን ስለሆነ ኢንሻአላህ በስልክ ደረሱን የተወሰኑ ጥያቄዎችን ኢንሻአላህ ቀርብና ኢንሻአላህ የሚቀጥለው ፕሮግራማችን ላይ የምንመልሳቸው ይሆናል ማለት ነው። ወንድማችን ጀማል ደውሎ ያነሳው ጉዳይ አለና በፖለቲካ ሰው ተከፋፍሎ በዘር ተከፋፍሎ ያለው ነገር አለና ሐቅ ነው والله እዚህ ሀገር ሰዎች በብዛት እንደሚታየው በዘር የመነሳሳትና እምነታቸውን የተፈጠሩበትን ጉዳይ ወደ ኋላ ዘንግተው ቦታ ለዘር ሲሰጡ ይታያልና ይሄ ጉዳይ እንዴት ይታያል ብሎ ነው ጠቅላላ አድርጎ ወንድማችን ጀማል ይሄ ነገር ለዘሩም ጠቃሚ አይደለም ለሁሉም የሚጠቅመው እስላም ነው። በእስላም ውስጥ የሁሉም ጥያቄ ተመላሽ ነው። እስላም ምክንያቱም ለሁሉም ቦታ ይሰጣል ነው። አያት የእክትላፉ አልስነቲኩም ወአልዋኒኩም ነው የሚለው ከአላህ ተአምራቶች መካከል የቋንቋዎቻችሁ መለየትና የመልኮቻችሁ መለያየት ጥቁሩንም ነጩንም ቀዩንም ቢጫውንም የፈጠረው አላህ ረብል ዓለሚን ነው። ሁላችንም ከአደም ነን። አደም ደግሞ ከአፈር ነው የተፈጠረው። በኒሃያ ከአፈር መጥተን ወደ አፈር የምንመለስ ሰዎች ነን። ረብል ዓለሚን ቀስቅሶ አማኙን ወደ ጀነት ሌላውን ወደ ጀሃነም እስከሚያስገባው ድረስ ስለዚህ ይሄ የጃሂልያ ጥሪ ነው። ደዑሃ فإنها منتنة ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እኛ በእስላም ወንድማማችነት መተሳሰር ነው። የፈለከውን ቋንቋ ተናገር ለምን ተናገርክ አትባልም። የፈለከውን ልበስ ብላ ሸርዕን እስካልከለፈ ድረስ ያ ሁሉ ችግር የለውም። ግን አንዱን ሰው ያንተ ቤተሰብ አባል ስላልሆነ ያንተን ቋንቋ ስላልተናገረ መጥላት ስለተናገረ ደግሞ ጥፋተኛም ቢሆን እሱ የኔ ነው ብሎ ማስተብ እንዲህ አይነት አስተሳሰብ በእስላም ተቀባይነት የለውም። ሰዎች መለካት ያለባቸው በሚሰሩት ቁም ነገርና በሚያምኑት እምነት ነው። ان اكرمكم عند الله اتقاكم ነው። ከእናንተ መካከል ትልቅ ሰው ማለት አላህን የፈራ ነው የሚለው ጥያቄውም ይረዳል። ይሄን ጥያቄ ያው መቼም ሰው ማስታወስ ስለሚያስፈልገው እንድንተዋወስ ነው። አልহামዱሊላህ ይሄው በጋራ የተለያየ ቋንቋ እያቀረብን እየተማማርን ነው ያለነው። ይሄ እስላማዊ ወንድማማችነት መገለጫ አንዱ ነው። አለፈው ሳምንት በኦሮምኛ ነበር እያስተማርን ያለነው። ዛሬ በአማርኛ ነው እያስተማርን ያለነው። የቋንቋ ችግር ሳይሆን የእውቀት ችግር ነው ያለብንና እንማማር ወደሚለው እየሄድን ነው ማለት ነው። ይሄ ነው መበርታት ያለብን። አልহামዱሊላህ ጀዛኩሙላሁ ኸይራ ጀዛከላሁ ኸይራ። ወንድማችን ጠቆም ማድረግ የፈለገውም ያው የተፈጠርንበትን አላማ ረስተን በፖለቲካ አቴንሽናችን ወደዛ ተስቦ ነው ያለነው የሚለውን ፖይንትም ነካ ለማድረግ ይመስላል ያነሳው ጥያቄ። ቆንጆ ጥያቄ ነው። ጀዛከላሁ ኸይር። ኢንሻአላህ ሰዓታችን እያለቀ ስለሆነ አንድ የመጨረሻ የስልክ ጥያቄ እናቀርባለን ኢንሻአላህ። ሚፍታህ የሚባለው ወንድማችን ከጀርመን ደውሎ እኔ ተማሪ ነኝ እና እጅግ በጣም ቢዚ ስለሆንኩኝ ዙሁር ሰዓት ብቻ ነው ሰዓት ያለኝ እና አስርን ከዙሁር ጋር አንድ ላይ አድርጌ ሰግደዋለሁ ብለዋልና ምን ማድረግ አለብኝ የሚል ጥያቄ ነው። ይሄ በቋሚነት ተቀባይነት የለውም። የግድ እንደማንም ብሎ ለአስርም ሰዓት ሊያገኝለት ይገባል። በሰዓት አላህ Subhanahu Wa Ta'ala ሰላቶችን የራሳቸው ወቅት ሰጥቷቸዋል። በወቅታቸው ነው መከናወን ያለባቸው። ኢነ الصلاة كانت على المؤمنين كتابا موقوتا ነው። ግን አንዳንድ ጊዜ ከአቅም በላይ የሆነ ነገር በሚኖር ጊዜ ጀምዕ ሊደረግ ይችላል። በቋሚነት ሙሉ ሳምንቱን ጀምዕ ማድረግ ይሄ የለም። ስለዚህ ወንድማችን እሱ ነው ወቅት መፈለግ ያለበትና ለሰላቱ ሰዓት ሊያገኝለት ይገባል። ሰዎች ተነስተው ለሲጋራ ማጨስ ሰዓት አላቸው ይወጣሉ። ለሻይ ረፍት ብለው ይወጣሉ። ለምንድን ነው ለአስር 5 ደቂቃ ማያገኘው? እሱ 5 ደቂቃ እኮ ማለት በጣም ትንሽ ሰዓት ነው። የኛ ድክመት ነው። ሊያውቁ ይገባል። እኛ እምነታችን ከነሱ ሲጋራ በታች አይደለም። ሊወዱ ይገባል። ማስገንዘብ አለበት። ሰዎች ናቸው ደግሞ ይረዳሉ። ሰው ሀሳቡን ሪስፔክት ያደርጋሉ። የኛ ድክመት ነው። በቃ ዝም ብለን እንትኑን እየተቀበልን ምን ሄደው ማለት ነው። ከአላህ ሐቅ በላይ ምንም የሚበልጥብን ነገር የለም ብለን ማስረዳት ያስፈልገናል ማለት ነው። ናም ያ እሱም እንዳሉት የራሳችን ድክመት ነው። ያው የሥራ ቦታ ላይ እንዳስለመድናቸው ነው። እንደውም ብዙ ጊዜ በደንብ ሲለምዱ የማስታወስም ነገር አለ። ይመጡና ሰላት አልሰገድክም እስከ ማለት በተለይ እዚህ ኖርዝ አሜሪካ ነጮች በቃ እንደዛ ያደርጋሉ። ከለመዱ
ዛሬ እኮ አርብ ነው ሌት እየሆንክ ነው ማለት የማስታወስም ነገር አለና የራሱ የሰውየው ጥንካሬ ነው የሚለው ኸይር ኢንሻአላህ። ክብራንና ክብራት የኦሮሚያ እስላሚክ ቴሌቪዥን ተከታታዮች እስካሁን የነበረው ፕሮግራማችን ይህን ይመስል ነበር። ብዙ ጥያቄዎች በፌስቡክ የደረሱን አሉ። እነዛን ለመመለስ ኢንሻአላህ ጊዜው ስላልበቃን መመለስ አልቻልንም። በሚቀጥለው 2 ሳምንት ላይ ኢንሻአላህ የሁላችሁም ጥያቄ ይመለሳል ብዬ ተስፋ አደርጋለሁ። አላሁ ሱብሃነሁ ወተዓላ በጤና በአፊያ ኢንሻአላህ እዛ ያደርሰን እላለሁ። ተወዳጁ ሼኻችንም አላሁ ሱብሃነሁ ወተዓላ እድሜያቸውን ያርዝምልን፣ ኢማን ይስጥልን፣ ያቆይልን እያልን ኢንሻአላህ አላሁ ሱብሃነሁ ወተዓላ እንማጸነዋለን። ፕሮግራማችንን ኢንሻአላህ እናጠቃልላለን። ከዛ በፊት ተመሳሳይ ፕሮግራሞች በወንድም ጀማል ሼኻ የሚቀርብ የጥያቄና መልስ ውድድር ከሼኻችን ከሼኽ በሽር ጋር የሚቀርብ የጥያቄና ፈትዋ ፕሮግራም አለ። ቅዳሜ ከ11 ሰዓት ጀምሮ እስከ 12 ተኩል ፒኤም ላይ ይቀጥላል። እንዲሁም እሁድ ከሼክ አብዱራሂም ዶዮ ጋር ወንድማችን ጀማል ሼኻ ከ7 ሰዓት ፒኤም ጀምሮ እስከ 8 ሰዓት ተኩል ፒኤም በኦሮምኛ የፈትዋ ፕሮግራም አላቸው። እንዲሁም በየወሩ በወር 2 ጊዜ ከሼኻችን ሼክ መሐመድ ሐሚዲን ጋር ይሁ ወንድማችን ወንድም ጀማል ሼኻ የኦሮምኛ የፈትዋ ፕሮግራም ይኖረዋል። ኢንሻአላህ እነዚህን ፕሮግራሞች በመከታተል ሁላችንም ኢንሻአላህ ተጠቃሚ እንድንሆን መልእክቴን አስተላልፋለሁ። ጀዛኩሙላሁ ኸይር። አብራችሁን ስለቆያችሁ አላሁ ሱብሃነሁ ወተዓላ ከሰምተው ከሚጠቀሙት አላሁ ሱብሃነሁ ወተዓላ እንዲያደርገን እየለመንኩት ኢንሻአላህ በዚሁ ሰላም በታችኋለሁ። እኔ ወንድማችሁ አማን ደክሲሶ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። محمد رسول الله لا إله إلا الله محمد رسول الله لا إله إلا الله محمد رسول الله